ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የህወሓት አጀንዳ ለመፍጠር የሚደረግ ሩጫና ጦርነት ዳግም ለማስጀመር የሚደረግ ጥድፊያ አሁንም እንደቀጠለ ነው። በሃይማኖት ቦታ ሳይቀር ፖለቲካዊ አጀንዳውን እያሰማ ያለው ቡድኑ የጀመረው ስብሰባ አሁንም አጠናክሮ የቀጠለ ሲሆን በመቀሌ የመጀመሪያው የህወሓት አመራሮች ላይ ያነጣጠረው የድሮን አሰሳ አመራሩን እና ህወሓት የሰበሰበውን ህዝብ አሰግቷል። ህወሓት የቀጠለ ስብሰባውን እያከናወነ በሚገኝበት አክሱም በሚገኘው አንድ ሆቴል ላይ ድሮኖች ማነጣጠራቸው ትልቅ መነጋገሪያ ሆኗል። አሁን የመረጃ ሰዓታችን ወደ እናንተ የምናደርሰው ጉዳይ ይሆናል። በሌላኛው መረጃችን ደግሞ ኢሳያስ የሱዳን ጉብኝት እና ምክክራቸውን ጨርሰው ወደ አስመራ በተመለሱ በሰዓታት ልዩነት በወዳጃቸው አልቡራን ጦር ላይ ከባድ ጥቃት መፈጸሙ ተሰምቷል። የእነዚህን እና በታየ ደንደዓ ላይ ውሳኔ ለመስጠት የመጨረሻ ቀጠሮ ስለመያዙ የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት አመራሮችና በታጣቂ መሪዎች አክሱም ከተማ ውስጥ ትላንት የተጀመረው ስብሰባ ዛሬም ቀጥሏል። ስብሰባው እየተደረገ ያለው አትሮንስ ፋንታሲ ሆቴል ኤንድ ስፓ እንደሆነም ታውቋል። ስብሰባውን በከፍተኛ ስጋት ውስጥ የከተተው ድሮን ጥቃት አሁንም በየትኛውም ሰዓት ሊደረግ እንደሚችል እየተፈራ ይገኛል። የአክሱም ማህበረሰብና ሌሎች ስብሰባው ሐውልት ስር እንዲደረግ እየመከሩ ሲሆን አሁን ያሉበት ቦታ በቀጣይ ሰዓታቶች ሊቀየሩ እንደሚችልም እየተነገረ ይገኛል። በዓመታት የቀበራቸውን መሳሪያዎች ከጉድጓድ አውጥቶ ለከባድ ጦርነት እየወለወለ የሚገኘው ህወሓት አመራሮች በአየር ኃይል አነፍናፊ ድሮኖች ቁጥጥር ውስጥ እንደሆኑ ከትላንት ጀምሮ በስፋት እየተነገረ ይገኛል። ትላንት አመሻሹን ከወደ መቀለ የወጡ መረጃዎች የህወሓት ጀነራሎች በድሮን መታደን ስለመጀመራቸው ያመለከተ ሲሆን በመቀለ የመጀመሪያ የህወሓትን ወታደራዊ አመራሮችን ኢላማ ያደረገ ድሮን ቅኝቱ ዛሬም በአክሱም መቀጠሉ ተሰምቷል። በትላንትናው ዕለት በትግራይ ክልል መዲና መቀሌ ከተማ የድሮን ቅኝት መደረጉ እየተነገረ ሲሆን የድሮን ቅኝቱ በህወሓት ወታደራዊ ስፍራዎችና ጦር አዛዦች የሚዘዋወሯቸው ቦታዎች ላይ ያነጣጠረ መሆኑን የሚገልጽ ጥብቅ መረጃ ከመቀሌ ሾልኮ ወጥቶ ነበር። ህወሓት በበኩሉ ለአባላቱ እንዴት የድሮን ጥቃትን እንከላከል የሚል ስልጠናና እየሰጠ ስለመሆኑ የሚያሳይ ቪዲዮ ተሰራጭቶ እንደነበረም ይታወቃል። የማዕከላዊ መንግስቱና ህወሓት ፍጥጫ ተከትሎ በመቀሌ የጀመረ የድሮን ቅኝት መደረጉ የሚገልጹ መረጃዎች በስፋት በተሰራጨ ማግስት ቅኝቱ ወደ አክሱም መሻገሩ ጦርነቱ እንዳይፈነዳ አስግቷል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች ከሰሞኑ የድሮን ቅኝት መደረጉን በስፋት እየዘገቡ ሲሆን እንደ ዘገባዎቹ ከሆነም በድሮን ቅኝቱ የመከላከያ ሬንጀር የሚለብስ ልብስ የተከማቸበትን ቦታ ስለመለየቱ እየጠቆሙ ይገኛሉ። ህወሓት ይህን የመከላከያ የሚመስል ሬንጀር ያዘጋጀው ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁመው ይህ መረጃ ሌሎች ወታደራዊ ስፍራዎች በድሮን ቅኝት መታየታቸውንም አያይዞ ጠቁሟል። ይህን መረጃ በተመለከተ ከ4 ኪሎም ሆነ ከመቀሌ በኩል ስለ ጉዳዩ የተባለ ነገር ባይኖርም የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣመ አርዶም ግን በማህበራዊ ገጻቸው ላይ አንድ አጭር ቪዲዮ አሰራጭተዋል። በተሰራጨው አጭር ቪዲዮ ላይም የህወሓት ከፍተኛ አመራሮች ለአባላቶቻቸው ራሳችንን እንዴት ከድሮን ጥቃት እንጠብቃለን እንከላከላለንስ የሚል ስልጠና ሲሰጡ ታይተዋል። በመንግስትም ሆነ በህወሓት በኩል በይፋ የተባለ ነገር ባይኖርም የድሮን ቅኝት መብዛት ያሰባቸው መቀለ እና የአክሱም ነዋሪዎች ትልቅ ስጋት ውስጥ ወድቀዋል። የጽዮን ማርያምን ዓመታዊ ክብረ በዓል ለማክበር አክሱም የገቡት የጊዜያዊ አስተዳደሩና የህወሓት አመራሮች ስብሰባ ተጠናክሮ መቀጠል የተሰማ ሲሆን ህወሓት የሰበሰበው የአክሱም ህዝብም የድሮን ጥቃት በየትኛውም ሰዓት ሊፈጸም ይችላል በሚል ቢያንስ ከሆቴል ወጥተን የአክሱም ሐውልት ስር ስብሰባውን እናድርግ የሚል ሐሳብም እየሰነዘረ ይገኛል። በአክሱም ጽዮን ማርያም ቤተክርስቲያን መድረክ ላይ ስለ ወቅታዊ የፖለቲካ ሁኔታ በወረቀት ተዘጋጅተው ያቀረቡት ጀነራል ታደሰ ወረደ
ለ4 ኪሎ ይድረስ ሲሉ ጦርነቱን ላለመጀመር ብለን ነው እያፈገፈግን ያለ ነው። ነገር ግን ፌዴራል መንግስቱ እየገፋፋን ነው በማለት መናገራቸው ይታወሳል። ጊዜያዊ አስተዳደሩ ይህን የተናገሩት የበጀት ጉዳይ ተንተርሰው ነው። የፌዴራል መንግስት በጀት እየከለከለን አይደለም የሚል ቅሬታ ነበር አስተዳደሩ ያቀረቡት። በአክሱም ጽዮን ቤተክርስቲያን መድረክ ላይ ስለ ወቅታዊ የፖለቲካ ሁኔታ በወረቀት ተዘጋጅተው ያቀረቡት ጀነራል ታደሰ ወረደ ለ4 ኪሎ ይድረስ ሲሉ ጦርነቱን ላለመጀመር ብለን ነው እያፈገፈግን ያለ ነው። ነገር ግን ፌዴራል መንግስቱ እየገፋፋን ነው በማለት መናገራቸው ይታወሳል። ጊዜያዊ አስተዳደሩ ይህን የተናገሩት የበጀት ጉዳይ ተንተርሰው ነው። የፌዴራል መንግስት በጀት እየላከልን አይደለም የሚል ቅሬታ ነበር አስተዳደሩ ያቀረቡት። በቀጣይ መረጃ አቶ ታዬ ደንደዓ ጥፋተኛ በተባሉበት የጸና ፈቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት ውሳኔ ለመስጠት ለህዳር 26 ተቀጠሩ። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደዓ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ቀርበዋል። በዛሬው ዕለት ፍርድ ቤት የቀረቡበት ምክንያት ከዚህ ቀደም ጥፋተኛ በተባሉበትና ችሎቱን የግራ ቀኝ ቅጣት አስተያየት በመስማት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለመስማት አቃቤ ህግ ህዳር 15 ቀን 2018 ዓ.ም ባቀረበባቸው 3 ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች በክስ ለማቅረብና ዋስትና የሚመለከት ክርክር ለማሰማት ነበር። ለዛሬ በተቀጠረው የቅጣት ውሳኔ መሰረት ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት አስተያየቶች በተለይም የጤናቸው ምክንያት በማስረጃ የቀረበበት ባለመሆኑ ውሳኔው ከመስማቱ በፊት የቅጣት ማቅለያዎችን እንዲያቀርቡ እና የቅጣት ውሳኔ ለመስጠት ለህዳር 26 ቀን 2018 ዓ.ም ተለዋዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአሐዱ ሬዲዮ ተናግረዋል። በዛሬው ውሎ አቶ ታዬ ደንደዓ በጠበቃቸው በኩል የዋስትና መብት ይፈቀድልኝ ጥያቄ በችሎት በማቅረባቸው ምክንያት ዋስትናን በተመለከተ ሰፊ ህግና የፍሬ ነገር ክርክር አድርገዋል። በዚህም በጠበቃቸው በኩል ያቀረቧቸውን የክስ መቃወሚያዎች ችሎት ተቀብለው አቃቤ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየታቸውን በጽሑፍ እንዲያቀርቡ ተለዋጭ ቀጠሮ ለታህሳስ 8 ቀን 2018 ዓ.ም ተሰጥቷል። በአቶ ታዬ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቤ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ክርክር ያደረጉ መሆኑን ጠበቃው አብራርቷል። አቃቤ ህግ በመከራከሪያነት ያቀረበው ብቸኛ ምክንያት አቶ ታዬ ደንደዓ በሆርን ኮንቨርሴሽን ያደረጉትን ቃለ መጠይቅ ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ይህም በዋስ ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይም ድጋሚ በመቀስቀስ መንግስት በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆነው መከራከር አለባቸው የሚል መሆኑንም ጠበቃው ገልጸዋል። በዚህም የክርክር ሂደት በሆርን ኮንቨርሴሽን ያደረጉትን ንግግር ተቀባይነት ማግኘቱን ለችሎት ግልጽ ለማድረግ በሚል ሐሳብ በእያንዳንዱ ቪዲዮዎች የተሰጡ 1000 የሚሆኑ የተመልካቾች አስተያየቶችን መመልከቱን ለችሎት አስታውቋል። ግራ ቀኙን የሰማው ችሎት ዋስትና ይፈቀድላቸው ወይንስ አይፈቀድላቸው የሚለውን ጉዳይ በተመለከተ ለታህሳስ 8 ቀን 2018 ዓ.ም ተለዋዋጭ ቀጠሮ መስጠቱን ጠበቃ አበራ ንጉስ ተናግረዋል። በመጨረሻም የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ለሱዳን ሰራዊት ድጋፋቸውን አረጋግጠው ሱዳንን በለቀቁ ማግስት የሱዳን ሰራዊት 22ኛ ክፍለ ጦር በሱዳን ፈጥኖ ደራሽ ኃይል መደምሰሱን የፈጥኖ ደራሽ ኃይል ሲያስታውቅ ገለልተኛ ወገኖችን በፎቶግራፍ በተደገፈ መረጃዎች አረጋግጠዋል። ባለፈው ቅዳሜ ወደ ሱዳን አቅንተው የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጊዜያዊ መቀመጫ በሆነው ፖርት ሱዳን ከምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ጋር የተነጋገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሱዳን ሙሉ ድጋፋቸውን አረጋግጠው ነበር። ሆኖም ከ2 ዓመታት በኋላ መቀመጫውን ፖርት ሱዳን ወደ ካርቱም መመለስ
የበላይነት እያረጋገጠ መምጣቱን የገለጸው የሱዳን ሰራዊት ከወር በፊት ሙሉ በሙሉ ዳርፎርን ለሱዳን ፈጥኖ ደራሽ ኃይል ያስረከበ ሲሆን በዋና ከተማ ካርቱም ላይ እየደረገ ባለው የድሮን ጥቃት በሰሜን ሉዓላዊ ምክር ቤቱ መቀመጫውን እንደገና ወደ ፖርት ሱዳን አሸጋግሯል። ከወር በፊት ዳርፉርን ሙሉ በሙሉ ሲቆጣጠር በተፈጸሙ አሰቃቂ ትዕይንቶች ከፍተኛ ዓለም አቀፍ ወቀሳ የደረሰባት የሱዳን ፈጥኖ ደራሽ ኃይል RSF ጉዳዩን እንደሚያጣራውና ተጠያቂነት እንደሚያረጋግጥ በመግለጽ ውጊያውን አፋፍሞ ቀጥሏል። በዚህም መሰረት በዋስት ኮርዶን ግዛት በሚንቀሳቀሰው የሱዳን 22ኛ ክፍለ ጦር ላይ እሁድ ዕለት በሰነዘረው ጥቃት ክፍለ ጦሩን ሙሉ በሙሉ መደምሰስ ባምቡሳ የተባለውን አካባቢ የተቆጣጠረ ሲሆን የዌስት ኮርዶፋ ግዛት ሙሉ በሙሉ ለመቆጣጠር የቀረው በነዳጅ የበለጸገው ሄክሊንግ የተባለው ስፍራ ብቻ እንደሆነም ተመልክቷል። በብርጋዴር ጀነራል ማመር ሐምዳን ዳጋሎ የሚመራ የሱዳን ፈጥኖ ደራሽ ኃይል በሱዳን ትይዩ መንግስት ፈጥሮ በመንቀሳቀስ ላይ ሲሆን የሱዳንን ምዕራባዊ ክፍል ሙሉ በሙሉ በእጁ በማስገባት ላይ ሲሆን በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ፈጥኖ ደራሽ ኃይል ዋና ከተማውን ካርቱምንና አምድሮማንን እንዲሁም ፖርት ሱዳን የመሳሰሉ ቦታዎችን አሁንም በቁጥጥር ስር ላይ ይገኛሉ።